ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች የትግርኛ ቋንቋን በቀላሉ ይማሩ። ይህ ክፍል 11 ነው። ክፍል 11 ደርሰናል። በክፍል 11 እንግዲህ ወደ ገበያ ልወስዳችሁ ነው ዛሬ። እስካሁን ብዙ ርዕሶች አይተናል። ከክፍል 1 እስከ 10 የተለያዩ ርዕሶች አይተናል። እንደዚህ ፕሪፖዚሽኖች፣ ፊደሎቹ እንዴት ፕሮናውንስ እንደሚደረጉ፣ ሌላም የቀን ተቀን እንቅስቃሴዎች ምናምን ብዙ አረፍተ ነገሮች መስርተን አይተናል። ከክፍል 1 እስከ 10 ያለውን ተመልሳችሁ ማየት ይኖርባችኋል ያላያችሁት ማለት ነው። ወደ 11 ስንመጣ እንግዲህ ወደ ገበያ ልወስዳችሁ ነው ዛሬ። ዕዳጋ ወይም ገበያ ኦር ማርኬት። ዕዳጋ ማለት በትግርኛ ነው፣ ገበያ አማርኛ ነው። ማርኬት ኢን እንግሊሽ። ዕዳጋ ማለት ገበያ። ምዕዳግ ወይም መግዛት ሾፒንግ። በቃላት እንጀምር ብዬ ነው። አረፍተ ነገሮችም እናያለን በምሳሌ እያደረግን እናያቸዋለን አንድ በአንድ እና መጀመሪያ ቃላቶችን እናያቸው ብዬ ነው። ምዕዳግ መግዛት ወይም ደግሞ መግዛት ማለት ነው። መግዛት ኦር ሾፒንግ ኢን እንግሊሽ። ሚሻጥ መሸጥ ደግሞ ሚሻጥ መሸጥ። መ ሆነ ሻ ደግሞ ሸ ሆነ መሸጥ ሚሻጥ መሸጥ። ሴሊንግ ዋጋ ተመሳሳይ ነው። ኦር ፕራይስ ኢን እንግሊሽ። ሸያጢ ሻጭ። ይሄ ሰውየው ደግሞ ሻጩ እዛ ጋ ቆሞ የሚሸጠው ሻጭ ነው የሚባለው። በትግርኛ ምንድነው? ሸያጢ። ምክንያቱም ገበያ ላይ ሄደን ምንድነው ገዢና ሻጭ እናገኛለን አይደለ? መግዛትና መሸጥ፣ ገዢና ሻጭ ዋጋ የሚገኝ በገበያ ላይ እንደዚህ እናገኛለንና ሸያጢ ማለት ሻጭ ማለት ነው። ኦር ሴለር ኢን እንግሊሽ። አዳጊ ደግሞ ገዢ ማለት ነው። አዳጊ ወይም ገዛኢ ገዛኢ ይባላል በራያ አካባቢ። አዳጊ ደግሞ ይባላል በሌላ አካባቢ። ስለዚህ አዳጊ እና ገዛኢ ሁለቱም ይባላል። ለህጃ ትግራይ ውስጥ ለህጃ ሁለቱም ይባላል። ስለዚህ ምን ማለት ነው? ገዢ ማለት ነው። ኦር ባየር የምንለው እነዚህ ቃላቶች በጣም ገበያ ላይ ሄደን በጣም ጠቃሚ ቃላቶች ናቸው። እና እስኪ እንቀጥል። አሁን ገበያ ላይ ሄደን አስቤዛ ለመግዛት ገበያ ብንሄድ እነዚህ ቲማቲም፣ ሽንኩርት ምናምን እንገዛለን። መጀመሪያ ምን እንጠይቃለን? ኮሚደረ አሎዶ። ኮሚደር ለምሳሌ ቲማቲም ለመግዛት እንሄድና ኮሚደረ አሎዶ ቲማቲም አለ እንዴ? ቲማቲም አለ ለማለት ማለት ነው። ቲማቲም አለ ኦር ኮሚደሮ አለው። ኮሚደሮ አሎዶ ቲማቲም አለ እንዴ? ኢዘር ቲማቶ የስ እወ አለው። አዎ አለ። መላሹ ደግሞ ካለው ቲማቲም ካለ አዎ አለ ብለው ይመልስልናል ማለት ነው። በትግርኛ እወ አለው። እወ ማለት አዎ ማለት ነው። አሎ ደግሞ አለ ማለት ነው። የስ ዜር ኢዝ ኢን እንግሊሽ። እሺ አዎ አለ ከተባልን ምንድነው መጠየቅ ያለብን? አሁን ክንደይ ኪሎ ኢኺ ደሊኺ ደግሞ ይለናል። አዎ አለ አለን። ስንት ኪሎ ነው የፈለግሽው? ስንት ኪሎ ነው የፈለግሽው? ክንደይ ስንት ማለት ነው። ኪሎ ነው። ኢኺ ነሽ ማለት ነው በወንድ ለሴት። ኢኺ ነው የፈለግሽው። ኢኺ ደሊኺ ክንደይ ኪሎ ኢኺ ደሊኺ። ስንት ኪሎ ነው የፈለግሽው? ሃው ማች ኪሎግራም ዱ ዩ ዋንት? ሃው ማች ኪሎግራም ዱ ዩ ዋንት? ሃው ማች ኪሎግራም ዱ ዩ ዋንት እንላለን ማለት ነው። ከዛ እኛ ደግሞ የምንጠይቅ እንችላለን ዋግኡ ክንደይ እዩ። ዋጋው ስንት ነው? አሁን ኮሚደረ ጠየቅን። ይሄ ቲማቲም እንዳለ ጠየቅን። አዎ አለ። ስንት ኪሎ ነው የፈለግሽው አለን።
ዋጋው ስንት ነው አልነው። ዋግኡ ክንደይ እዩ ማለት ዋጋው ስንት ነው። ዋግኡ ማለት ዋጋው ማለት ነው። ክንደይ ማለት ስንት ማለት ነው። ብዙ ይሄ ጥያቄዎች ጋር ክፍል 5 ጥያቄዎች በተለይ እነዚህ ዳብሊው ኩዌሽንስ የሚባሉት 9ኙ ጥያቄዎች ክፍል 5 ላይ ሙሉ ክፍል 5ን የያዙት ጥያቄዎች የሚለው ርዕስ ነውና እዛ ገልጬዋለሁ። ክንደይ ማለት ስንት ቁጥር ለመግለጽ ወይም ቁጥር ለመጠየቅ የምንጠቀምበት ቃል ነው። ስለዚህ በደንብ እየተከታተላችሁ ከሆነ ተመልሳችሁ ማየትም ትችላላችሁ። እና ክንደይ ዋግኡ ክንደይ እዩ ዋጋው ስንት ነው። how much is its price? ጥሩ ጥያቄ ዋጋ ጠየቅን አይደለ? አሁንም መልስ ያስፈልገናል። 35 ቅርሺ እዩ 35 ብር ነው። ቲማቲም 35 ብር ነው። ተወደደ እንዴ? ስለዚህ 35 ብር ነው ብሎ የሚመልስልን ሰውዬ ምን ይላል በትግርኛ? 35 ቅርሺ እዩ ይለናል። 35 ማለት 35 ማለት ነው። ቅርሺ ማለት ብር ማለት ነው። እዩ ማለት ነው እዚህ ጋር አላስገባሁትም አያችሁ ረስቸው ነው። 35 ቅርሺ እዩ 35 ብር ነው። 35 ብር እዚህ ጋም it is 35 ብር 35 ብር ነው። it is ይቀረዋል እዚህ ጋም it is 35 ብር 35 ብር ነው። 35 ቅርሺ እዩ ብለን መመለስ እንችላለን ማለት ነው። ሌላ እሺ 35 ብር ነው ዋጋው ተነገረን። ስንት ነው ብለን ጠየቅን። ዋጋው ተነገረን። ከዚህ በኋላ ምንድነው ማድረግ ያለብን? እንገዛለን። ስለዚህ ለመግዛት ደግሞ 1 ኪሎ ግበርለይ 1 ኪሎ አድርጊልኝ make it 1 kilogram make it 1 kilogram or give me 1 kilogram ማለት እንችላለን። ስለዚህ 1 ኪሎ ግበርለይ 1 ኪሎ ግበረለይ ከሆነ ደግሞ ለወንድ ነው። አድርጊልኝ ነበር አድርግልኝ ለወንድ ደግሞ ግበርለይ የመጨረሻው ፊደል ነው። የመጨረሻዎቹ ናቸው የሚለዩት። ስለዚህ ግበርለይ ግበረ ርና ረ ነው የሚለዩት ጾታው ማለት ነው። እዚህ ጋር ሀደ ማለት አንድ እንደሆነ ታውቃላችሁ። ቁጥሮችም ከዚህ በፊት ነግሬያቸዋለሁ። ቁጥሮች የሆነ ምዕራፍ 4 ወይም 3 አካባቢ ነግሬያቸዋለሁ እና ተመልሳችሁ ማየት ትችላላችሁ። ሀደ ማለት አንድ ማለት ነው። ክልተ ማለት ሁለት ማለት ነው። ስለዚህ 1 ኪሎ ግበርለይ 1 ኪሎ አድርጊልኝ። ክልተ ኪሎ ግበርለይ 2 ኪሎ አድርግልኝ። ፍርቅ ኪሎ ሀበኒ ግማሽ ኪሎ ስጠኝ። ሀበኒ ማለት ደግሞ ስጠኝ ማለት ነው። ሀብኒ ብ ከሆነ ለሴት ነው። ሀብኒ ስጭኝ፣ ሀበኒ ስጠኝ። በ ከሆነ ስጠኝ ማለት ነው። ብ ከሆነ ደግሞ ስጭኝ ማለት ነው። ስለዚህ ፍርቂ ኪሎ ሀበኒ ግማሽ ኪሎ ስጠኝ፣ ግማሽ ኪሎ ስጠኝ። ጊቭ ሚ ሃፍ ኪሎ 1 ኪሎን ፈረቃን 1 ኪሎ ከግማሽ ስጠኝ። 1 ኪሎን ፈረቃን ወይም 1 ኪሎ ከግማሽ አድርግልኝ ወይም ስጠኝ ለማለት እንችላለን ማለት ነው። ስለዚህ 1.5 ኪሎ 1.5 ኪሎ ማለት 1 ኪሎን ፈረቃን ማለት ነው። ስለዚህ ሀብኒ ጊቭ ሚ ምናምን የሚሉት እዚህ ጋር ስላሉ መተካት ትችላላችሁ። 1 ኪሎን ፈረቃን ሀበኒ 1 ኪሎን ፈረቃን ግበርለይ 1 ኪሎን ፈረቃን እየደሌ ወይም 1 ኪሎ ተኩል ነው የፈለግኩት። እየደሌ ማለት ነው የፈለግኩት ማለት ነው። ስለዚህ እነዚህ አረፍተ ነገሮች ገበያ ላይ ሄደን የሆነ ነገር ለመግዛት ይጠቅመናል ማለት ነው። ኮሚደረ ያልነው እዚህ ጋር ኮሚደረ ያልነው ኮሚደረ ማለት ቲማቲም ማለት ነው። በሌላ መተካት እንችላለን። ሽንኩርቲ አሎዶ ሽንኩርት አለ ወይ ሽንኩርት አለ እንዴ ብለን እንጠይቃለን። ቀይ ሽንኩርት አለው። ኮሚደረ አለው እንዴ እያልን እንጠይቃለን ማለት ነው።
ኦኬ የት ነው ገበያ ሄደን ምንድነው የምናገኘው? ሱቅ እናገኛለን ሾቅ ወይ ከዓ ወይ ደግሞ ድኳን ኦር መደብር እዛ ድኳን ጋር ሄደን አይደለም ሱቅ ድኳን ይባላል ግን በአማርኛ ሱቅ ማለት ነው። ሱቅ ወይም ደግሞ ሱቅ ወይም መደብር ኦር ሾፒንግ ድኳንም እንላለን በትግርኛም ድኳን ከሄደ ሱቅ ሄጃለሁ ወደ ሱቅ ሄጃለሁ ሱቅ በአማርኛ ሱቅ ነው። ስለዚህ ሱቅ ወይም ሱቅ መደብር ኦር ሾፕ እንላለን ማለት ነው። ንግዲ ወይም ንግድ ቢዝነስ። ስለዚህ ገበያ ገበያ ላይ ምን አለ? ቢዝነስ አለ። ገበያ ላይ ምን አለ? ንግድ አለ ወይም ንግዲ በትግርኛ ንግድ በአማርኛ ማለት ነው። ሱፐር ማርኬት ነው ተመሳሳይ ነው የእንግሊዘኛ ወርድ ነው። በአማርኛም በትግርኛም እሱ ነው የተወሰደው እና ሱፐር ማርኬት which is the same አጻጻፉ ነው እንጂ በአማርኛ በትግርኛ ፊደሎች የተጻፈው የእንግሊዘኛ ወርድ ነው። ሱፐር ማርኬት ሀፈሻዊ ድኳን ወይም ደግሞ ይሄ ጀነራል ሾፒንግ ኤሪያ የሚባለው ሱፐር ማርኬት። ስለዚህ ሱፐር ማርኬት ተመሳሳይ ነው ኢን እንግሊሽ በአማርኛም በትግርኛም። ኦኬ አሁንም ወደ ልብስ የሚሸጥበት አካባቢ ደግሞ ብንሄድ እዚህ ክዳን ክንዴ እዩ ይህ ልብስ ስንት ነው ብለን መጠየቅ እንችላለን። የሆነ ልብስ የፈለግነውን ልብስ መርጠን እዚህ ክዳን ክንደይ እዩ ይህ ልብስ ስንት ነው? እዚህ ማለት ይህ ማለት ነው። ክዳን ማለት ልብስ ማለት ነው። ክንደይ ማለት ስንት ማለት ነው። እዩ ማለት ነው ማለት ነው። ይሄ ደግሞ ስለዚህ እዚህ ክዳን ክንደይ እዩ ይህ ልብስ ስንት ነው? how much is this clothes እዚህ ጎልፎ ክንደይ እዩ ጎልፎ ማለት ሹራብ ማለት ነው። እዚህ ጎልፎ ክንደይ እዩ ይህ ሹራብ ስንት ነው? how much is this sweater ብለን መጠየቅ እንችላለን ማለት ነው። ሱሪ ከፈለግን ደግሞ እዚህ ስረ ክንደይ እዩ ይህ ሱሪ ነበር እዚህ ጋር ሱሪ ስንት ነው? ይህ ሱሪ ስንት ነው? how much is this trouser how much is this pants in English አሜሪካ ላይ pants ነው የሚሉት ይሄ ትራውዘር ወይም ሱሪ ለማለት pants ይላሉ አሜሪካ ላይ ማለት ነው። ስለዚህ እዚህ ስረ ማለት ሱሪ ማለት ነው። እዚህ ስረ ክንደይ እዩ ይህ ሱሪ ስንት ነው? ሱ ብላችሁ አንብቡት ሱሪ ስንት ነው? how much is this trouser እንደዚህ ብለን ስለዚህ ቡቲክ ላይ ገብተንም እንደዚህን መጠየቅ እንችላለን። ጫማ ነው ተመሳሳይ ጫማ ስለሆነ ነው ያልጻፍኩት። እዚህ ጫማ ክንደይ እዩ ማለት እንችላለን። ይህ ጫማ ስንት ነው? እዚህ ጫማ ክንደይ እዩ ይህ ጫማ ስንት ነው ብለን መናገር እንችላለን ማለት ነው። ዋጋው ከተወደደ ክባር እዩ ውድ ነው ማለት እንችላለን። it is expensive ክባር እዩ ውድ ነው it is expensive ብለን መናገር እንችላለን። ምንድነው እንደተወደደብን ለመግለጽ ማለት ነው። ስለዚህ በትግርኛ ክባር እዩ ማለት እንችላለን። ርካሽ ከሆነ ደግሞ ሕሳር እዩ ጥሩ ነው ሕሳር እዩ ጽቡቅ እዩ ጥሩ ነው ርካሽ ነው it is cheap እዚህ ጋርም ሲ ተረስቷል። it is cheap ሲ ከፊት አስገቡና ቺፕ ነው የሚሆነው። ሕሳር እዩ ርካሽ ነው it is cheap ብላችሁ አንብቡት it is cheap ሲ ከፊት ጨምራችሁ ማለት። ስለዚህ ሕሳር ማለት ርካሽ ማለት ነው። የዋጋ ነው በዋጋ
ሕሳር ማለት ርካሽ ማለት ነው። እዩ ደግሞ ነው 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 እዩ ነው። ሁሌም የምላችሁ ይህንን ወርድ ሁሌም እናገኘዋለን እና ሕሳር እዩ ርካሽ ነው። ጽቡቅ ዋጋ እዩ ጥሩ ዋጋ ነው። it is a good price it is a good price ሰው ጽቡቅ ዋጋ እዩ ጥሩ ዋጋ ነው ብለን ሪአክት ማድረግ እንችላለን ማለት ነው። ኦኬ ገበያ ላይ ሄደን ርካሽ ነው ወይም ርካሽ ነው ወይም ውድ ነው ለማለት እንደዚህ እንላለን ማለት ነው። እነዚህን ሌላ የተወሰኑ ቃላት አትክልቶች ደግሞ ልዘረዝርላችሁ። ቀይሕ ሽንጉርቲ ማለት ቀይ ሽንኩርት ማለት ነው። ኦኒየን። ጻዕዳ ሽንጉርቲ ነጭ ሽንኩርት። ጻዕዳ ማለት ነጭ ማለት ነው። ቀይሕ ማለት ቀይ ማለት ነው። ሽንኩርት ደግሞ ሽንኩርት። ቀይሕ ሽንኩርቲ ቀይ ሽንኩርት፣ ጻዕዳ ሽንኩርቲ፣ ነጭ ሽንኩርት ኦል ጋርሊክ የሚባለው ማለት ነው። ጉዕ ወይም ደግሞ ቃሪያ ኦር ፔፐር። ካውሎ ጥቅል ጎመን ካውሎ ነው የሚባለው በትግርኛ ካውሎ ጥቅል ጎመን። ኢንዳይቭ ካውሎ ጥቅል ጎመን ኢንዳይቭ። ድንች ፖታቶ ፖቴቶ። ጎመን ቆስጣ። እዚህ ጋር ተገላብጠዋል። ቆስጣ በትግርኛ ነው፣ ጎመን አማርኛ ነው። ጎመን አማርኛ ነው፣ ቆስጣ በትግርኛ ነው። ካቤጅ የምንለው ማለት ነው። ካቤጅ። ስለዚህ እዚህ እንቀያይራቸው አንብቡት። ጎመን ማለት አማርኛ ነው። ቆስጣ ደግሞ ትግርኛ ነው። ቆስጣ ወይም ጎመን በአማርኛ ነው። እዚህ አገላብጬው ነው። ካቤጅ የሚለው ደግሞ ካቤጅ ኢን እንግሊሽ። ስለዚህ እነዚህ ገበያ ላይ ሄደን ሽንኩርት ለመጠየቅ ቀይ ሽንኩርት ለመጠየቅ ቀይሕ ሽንኩርት ክንደይ እዩ? ቀይ ሽንኩርት ስንት ነው? ጻዕዳ ሽንኩርት ክንደይ እዩ? ነጭ ሽንኩርት ስንት ነው? ቀይሕ ሽንኩርት ሃበኒ፣ ቀይ ሽንኩርት ስጠኝ፣ ጉዕ ሃበኒ፣ ቃሪያ ስጠኝ ብላምን እያልን እንድናወራ ይጠቅመናል ማለት ነው እነዚህ ወርዶች። አራንሺ ማለት ደግሞ ብርቱካን ማለት ነው። ኦሬንጅ። አራንሺ ብርቱካን ኦሬንጅ። ስለዚህ አራንሺ ሃበኒ ብርቱካን ስጠኝ። አራንሺ ሃበኒ ብርቱካን ስጠኝ። ኦር ጊቭ ሚ አን ኦሬንጅ። ሙዝ ነው። ኦር ባናና ሙዝ ተመሳሳይ ነው። ማንጎ ተመሳሳይ ነው። ለሚን ሎሚ ማለት ነው። ለሚን ነው የሚባለው በትግርኛ። ሎሚ በትግርኛ ለሚን። ሊማን ኢን እንግሊሽ። ሊማን በእንግሊዘኛ ደግሞ ማለት ነው። አራንሺ ግዛለይ፣ ብርቱካን ግዛለኝ። እንግዲህ ገበያ ላይ ነው ያለነው። አራንሺ ግዛለይ ካልን ብርቱካን ግዛልኝ ማለት ነው። ባይ አን ኦሬንጅ ፎር ሚ ለእኔ ግዛልኝ፣ ብርቱካን ግዛልኝ። አራንሺ ግዛለይ። ሙዝ ሃበኒ ሙዝ ስጠኝ። ጊቭ ሚ ባናና። ስለዚህ ሙዝ ሃብኒ ከሆነ ለሴት ነው ብያችኋለሁ። ሃብኒ ወይም ስጭኝ ማለት ነው። ሙዝ ሃብኒ ሙዝ ስጭኝ። ሙዝ ሃበኒ ከሆነ ደግሞ ሃበኒ ስጠኝ ማለት ነው። ስለዚህ እነዚህ ልዩነቶች በደንብ መያዝ ይጠበቅብናል። ማንጎ አምጽአለይ፣ ማንጎ አምጣልኝ። አምጽአለይ አይደለም የሚነበበው ነው። የመጀመሪያው ፊደል ነው።
አ የሚነበበው በትግርኛ አራተኛው ፊደል ነው። አ ኡ ኢ አ ኤ እ ኦ። ስለዚህ የሚል የመጀመሪያው ሁሉም ፊደል፣ ሀ የሚል ሀ ነው የሚነበበው በትግርኛ ሀ ሀ ሁ ሂ ሃ ሄ ህ ሆ። በአማርኛ ግን የመጀመሪያውም የአራተኛውም ሀ ሀ ነው፣ ተመሳሳይ ነው። ስለዚህ እዚህ ጋር አምጽአለይ ከሆነ አምጽአለይ ከሆነ የመጀመሪያ ፊደል ማንጎ አምጣልኝ ማለት ነው። አምጽእለይ ሳድስ ፊደል ከሆነ ደግሞ አምጪልኝ ማለት ነው። ስለዚህ ማንጎ አምጽእለይ ማንጎ አምጪልኝ፣ ማንጎ አምጽአለይ ማንጎ አምጣልኝ። ብሪንግ ሚ ማንጎ ብሪንግ ሚ ማንጎ ብለን ማውራት እንችላለን ማለት ነው። ለሚን መጽጽ እዩ። ሎሚ ሆምጣጤ ነው። ሎሚ ሆምጣጤ ነው። ሎሚን መጽጽ እዩ። ስለዚህ መጽጽ ማለት ሆምጣጤ ማለት ነው። ሌመን ኢዝ ቪኔጋር ቪኔጋር ቫይኔጋር። ሌመን ኢዝ አለው እዚህ ጋር እዩ ለማለት ኢዝ እንጠቀማለን አይደለ? ነው ለማለት ኢዝ እንጠቀማለን። ስለዚህ ሌመን ኢዝ ቪኔጋር ሌመን ኢዝ ቪኔጋር ማለት ለሚን መጽጽ እዩ ወይም ደግሞ ሎሚ ሆምጣጤ ነው ማለት ነው። ስለዚህ እነዚህም ፕራክቲስ ማድረግ ይኖርብናል ማለት ነው ሁል ጊዜ። ምክንያቱም በፕራክቲስ ነው የሚለመደው። አማርኛም ትግርኛም እንግሊሽም ሁሉም ቋንቋ በቃ ቋንቋ ስኪል ነው አይደለ? ስኪል ደግሞ በፕራክቲስ ነው። ሁሌም ስንለው ሁሌም ፕራክቲስ ስናደርገው ተግባር ላይ ስናውለው ነው ሁሌም የምንለምደውና በእነዚህ እየመሰረተን ቃላቶች እየመሰረተን ወደ አረፍተ ነገር ገጣጥመን ማውራት እንችላለን ማለት ነው። ስለዚህ እኔ እንደ ምሳሌ ነው እዚህ ጋር የማስቀምጥላችሁ። እናንተ ሌላ ወርድ እየተካችሁ ማውራት ትችላላችሁ። አራንሺ ግዛልኝ ወይም ደግሞ ልብስ ግዛልኝ ለማለትም ክዳን ግዛልኝ ማለት ትችላላችሁ። አራንሺ ግዛልኝ ማለት ብርቱካን ግዛልኝ ነው ብያችኋለሁ አይደለ? ስለዚህ ልብስ ከፈለጋችሁ ልብስ ግዛልኝ ለማለት ክዳን ግዛልኝ ማለት እንችላለን ማለት ነው። ስለዚህ እየተካን ወርዶች እየተካን ዋናዎቹ ግን መያዝ ይኖርብናል ማለት ነው። ናብ ዕዳጋ ንኺድ። አሁን መጀመሪያ ተገናኝተን ወደ ገበያ እንሂድ መባባል እንችላለን አይደለ? ወደ ገበያ እንሂድ ለማለት ናብ ዕዳጋ ንኺድ እንላለን። ንኺድ ማለት እንሂድ ማለት ነው። ዕዳጋ ደግሞ ገበያ ነው ነግሬያቸዋለሁ። ናብ ደግሞ ወደ ነው ወደ። ስለዚህ እነዚህ ናብ ወደ የሚሉት ፕሪፖዚሽን ናቸው። እነዚህ የሆነ ክፍል 7 አካባቢ ፕሪፖዚሽንስ ነግሬያቸዋለሁ። ናብ ወደ ከየት ምናምን የሚሉት እነዚህ ወደ ቱ ኢን እንግሊሽ ማለት ነው። ስለዚህ ሌትስ ጎ ቱ ማርኬት ማለት እንችላለን። ናብ ዕዳጋ ንኺድ ወደ ገበያ እንሂድ። እንታይ ክንገብር ምን ልናደርግ ቱ ዱ ዋት ምን ልናደርግ ነው ገበያ የምንሄደው። ስለዚህ ምን ልናደርግ ምን ለማድረግ ለማለት እንታይ ክንገብር ምን ልናደርግ ማለት ነው። እንታይ ክንገብር ወይም ምን ልናደርግ። ቱ ዱ ዋት። አሕምልቲ ክንገዝእ አትክልት ልንገዛ። አሕምልቲ ማለት አትክልት ማለት ነው። ይሄ የሚበላው አትክልት እነ ሰላጣ እነ ጎመን እነ ምናምን ይሄ አትክልት የምንላቸው እነሱ አሕምልቲ ነው የሚባሉት። አሕምልቲ ክንገዝእ አትክልት ልንገዛ ቱ ባይ ቬጅቴብልስ አሕምልት ክንገዝእ ወይም አትክልት ልንገዛ ካልነው ኦኬ እንሂድ እሺ እንሂድ ለማለት እሺ ንኺድ በትግርኛ ማለት ነው። እሺ ንኺድ እሺ እንሂድ ኦኬ ሌትስ ጎ ብለን ማውራት እንችላለን። ስለዚህ እሺ እንሂድ ኦኬ ሌትስ ጎ። ወይም መሄድ ካልፈለግን ደግሞ አና አይከይድን እኔ አልሄድም አይ ዊል ናት ጎ አም ናት ጎዊንግ ማለት እንችላለን። አም ናት ጎዊንግ አይ ዊል ናት ጎ ማለት እንችላለን። አና አይከይድን እኔ አልሄድም ማለት ነው።
አነ ማለት እኔ ማለት ነው። አይከይድን አልሄድም ማለት ነው። ስለዚህ ከላይ ጀምሮ ያለው አንድ ሲኩዌንሱ የጠበቀ ነው። እዚህ ጋር ያለው ሲኩዌንስ አለው። ሲኩዌንስ ማለት አንዱን ብለን ሌላው መተካት ሌላው ብለን በዛ መቀጠል ማለት ነው። ፕሮሰስ ናብ ዕዳጋ ንኺድ ወይም ወደ ገበያ እንሄድ አልን። ምን ልናደርግ? አትክልት ልንገዛ። እሺ እንሂድ ወይም ደግሞ እኔ አልሄድም ማለት እንችላለን። ስለዚህ ይህንን ይችን ብቻ ከያዛችሁ አንድ የሆነ መልእክት አስተላለፋችሁ ማለት ነው። በቃ ሙሉ የሆነ መልእክት አስተላለፋችሁ ማለት ነው እነዚህን በመናገር። ስለዚህ ወደ ገበያ እንሂድ፣ ናብ ዕዳጋ ንኺድ፣ እንታይ ክንገብር፣ ምን ልናደርግ፣ ኣሕምልቲ ክንገዝእ፣ ኣትክልቲ ልንገዛ፣ እሺ ንኺድ፣ እሺ እንሂድ፣ አይ አነ አይከይድን እኔ አልሄድም ብለን መናገር እንችላለን ማለት ነው። እሺ እቲ ዕዳጋ ርሑቕ እዩ። አሁን እዚህ ጋር አልሄድም አለ አይደለ የሆነ ሰውዬ እኔ አልሄድም አለ። አነ አይከይድን ወይም እኔ አልሄድም አልን አይደለ። ምክንያቱ ለመናገር ሲፈልግ እቲ ዕዳጋ ርሑቕ እዩ፣ ገበያው ሩቅ ነው። the market is far away, the market is far is ነው እዚህ ጋር አይ ብቻ የተቀመጠው the market is far። ስለዚህ ገበያው ሩቅ ነው። እቲ ዕዳጋ ርሑቕ እዩ። እሺ እሞ ብታክሲ ንኺድ እና በታክሲ እንሂዳ። በታክሲ እንሂድ ለማለት በታክሲ ንኺድ። እንሂድ ማለት ንኺድ እንደሆነ ተደጋግሞ ነው የተነሳው። በታክሲ 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 በእግሪ በእግር በእግሪ ንኺድ በእግር እንሂድ። በመኪና እንሂድ በመኪና ንኺድ። ስለዚህ ብ የሚለው በ የሚለው ይተካልናል እዚህ ጋር ማለት ነው። በታክሲ ንኺድ በታክሲ እንሂድ። ሌትስ ጎ ባይ ታክሲ። ሕራይ ንኺድ መጨረሻ ላይ ተስማማ። ሕራይ ንኺድ እሺ እንሂድ። እሺ ንኺድ ማለትም እንችላለን። እሺ ንኺድ ወይም ደግሞ ሕራይ ንኺድ። ሕራይ እና እሺ ሁለቱም ተመሳሳይ ነው። ትግርኛ ላይ ይባላል ማለት ነው። እሺ እንሂድ ኦኬ ሌትስ ጎ ኦኬ ሌትስ ጎ ማለትም እንችላለን ማለት ነው። ስለዚህ ወደ ገበያ እንሂድ የሚለው በዚህ ማየት እንችላለን። ናብ ዕዳጋ ንኺድ ብለን ጀምረን ኦኬ ንኺድ፣ ሕራይ ንኺድ ተባብለን ተስማምተን እስክንሄድ ያለውን በቃ ይሄ በጣም ትንሽ ደቂቃዎች ትንሽ ደቂቃዎች የምንለው አረፍተ ነገር ነው አይደለ? በጣም ግን የሆነ ሁለት ሰዎች ተገናኝተው ሁለት ጓደኛሞች እንዴት አደርክ ደህና አደርክ ወይ ምናምን ተባብለው ወደ ገበያ እንሄድ ይባላል። ንኺድ ናብ ዕዳጋ ንኺድ እንታይ ክንገብር ምን ልናደርግ፣ ገበያ አትክልት ለመግዛት አትክልት ልንገዛ ማለት እንችላለን። ወይም ደግሞ ኣሕምልቲ ክንገዝእ በትግርኛ ደግሞ አይ እኔ አልሄድም አነ አይከይድን። ለምን? ገበያው ሩቅ ነው። ወይም ደግሞ እቲ ዕዳጋ ርሑቕ እዩ። ገበያው ሩቅ ነው። እቲ ዕዳጋ ርሑቕ እዩ። በታክሲ ንኺድ በታክሲ እንሂድ እሺ። ሕራይ ንኺድ እሺ እንሂድ ብለን ማውራት እንችላለን። ስለዚህ ሙሉ አረፍተ ነገር ነው የሚሆነው። እነዚህ ሙሉ ፓራግራፍ አድርጋችሁ መለማመድ ይኖርባችኋል ማለት ነው። ኦኬ በጣም እወዳችኋለሁ። ሁሌም እንደምላችሁ እፈትወኩም እዬ እወዳችኋለሁ ማለት ነው። አይ ላቭ ዩ ማለት ነው። እፈትወካ እዬ ከሆነ ደግሞ ለወንድ እፈትወካ እዬ፣ ካ ከሆነ እወድሃለሁ። እፈትወኪ እዬ፣ ኪ ከሆነ እወድሻለሁ። ስለዚህ ኩም ከሆነ ደግሞ እወዳችኋለሁ። እፈትወኩም እዬ እወዳችኋለሁ። እፈትወካ እዬ እወድሃለሁ። አይ ላቭ ዩ አይ ላቭ ዩ አይ ላቭ ዩ ሁሉም ተመሳሳይ ነው። በእንግሊዘኛ ጾታ አይለይም። ብዙ ጊዜ ሲያወራ ጾታ አይለይም። ሺ ሂ ምናምን እነዚህ ዘይ ምናምን ካልተጠቀመ በስተቀር ማለት ነው። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ምግባር አይትረሳው ወይም ደግሞ ማድረግ አትርሱ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ምግባር አይትረሳው ማለት ማድረግ አትርሱ ማለት ነው።
ስለዚህ ሰብስክራይብ አድርጉ። ቪዲዮዎቼ ቶሎ ቶሎ እንዲደርሷችሁ ሰብስክራይብ አድርጉ። ሀሳቡን ከወደዳችሁት ይሄ ትምህርቱን ከወደዳችሁት ላይክ አድርጉ። ላይክ ማድረግ ለእናንተ ቀላል ነው። ለቻናሉ ግን ትልቅ ደረጃ ላይ እንዲደርስ ያግዘዋል ማለት ነው። ስለዚህ ላይክ አድርጋችሁ ማለት ቀላል ስራ አታርጉት። ለእናንተ ቀላል ነው። ለቻናሉ ግን ትልቅ እድል ነው። ብዙ ላይክ ሲያገኝ ብዙ ሰብስክራይብ ብዙ ኮሜንት ብዙ ሼር ሲደረግ ትልቅ ቦታ ላይ ይደርሳል። ብዙ ሰው ላይ ደግሞ ይደርሳል ብዙ ተማሪ እንዲማር ያደርጋል። ስለዚህ ሰብስክራይብ ላይክ ኮሜንት ሼር ምግባር አይትረስዑ ማድረግ አትርሱ። የቀን የለይ አመሰግናለሁ። ታንኪዩ። በሌላ ቀን በሌላ ርዕስ እንገናኛለን። እስከዛው ግን በጣም አመሰግናለሁ። ታንኪዩ ደህና ሁኑልኝ።